ሰላም እጅጉን እየተወደዳችሁና እየተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ዓርብ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎችን ነው ለእናንተ ለውድ ተመልካቾቻችን ይዘን እየቀረብ ነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንዲያበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። ከምርጫዎቻችን መካከል እንግዲህ አንዳንድ መረጃዎችን ስናጋራችሁ ቶማስ ፓርቴ በአርሰናል ቤት አዲስ ውል እንደሚያራዝም በርካታ መረጃዎች እየወጡ ይገኛሉ። በተለይም ዘ አትሌቲክስ ላይ የሚታወቀው ታዋቂው ጋዜጠኛ ዴቪድ ኦርነስቲን ይህ ነገር እውን ሊሆን ይችላል ሲል ነው እየገለጸ የሚገኘው። ሌሎች መረጃዎችንም የምናጋራቸው ይሆናል። ማርቲን ዙቢሜንዲም ወደ አርሰናል የሚያደርገው ጉዞ ከጫፍ መድረሱ ነው መረጃዎች እየወጡ የሚገኙት። በማንቸስተር ዩናይትድ በኩል የአጥቂ ተጫዋቾችን እንግዲህ አሁን ላይ እየመለመሉ እንዲሁም ደግሞ እያደኑ ይገኛሉ። አሰልጣኝ ሩበን አሞሪም በተለይም የማቲያስ ኩኛ ፈላጊ መሆናቸው ከተገለጸ ጊዜ ጀምሮ እየተጫዋቸው ወደ ማንቸስተር ዩናይትድ የመምጣት ከፍተኛ ፍላጎትም አለው። ትላንትና በወጡ መረጃዎች መሰረት ደግሞ እየተጫዋች ፍላጎቱ ከፍ ማለቱ እንዲሁም ደግሞ ስምምነት ላይ መድረሳቸውን በርካቶቹ እየዘገቡ ይገኛሉ። ሌላኛው ተጫዋች የቀድሞ የማንቸስተር ሲቲ ተጫዋች የነበረው ሊያም ዴላፕ ነው። የተጫዋች ምንም እንኳን ቼልሲ እንዲሁም ደግሞ ሌሎች ክለቦች ቢፈልጉትም ፍላጎቱ በቼልሲ ወይም ደግሞ በማንቸስተር ዩናይትድ ቤት ራሱን ማየት እንደሆነ መረጃዎች እያሳዩም ይገኛሉ። እነዚህንና ሌሎች መረጃዎችንም የምናጋራችሁ ይሆናል። በክለቦቻችን እንግዲህ የሰፊ መረጃዎችን የምናጋራችሁ ይሆናል። ከእናንተ የሚጠበቀው ቅድም እንደነገርናችሁ ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው። እስከ መጨረሻው ድረስ ከኛ ጋም ቆዩ ነው እያልን የምንጋብዛችሁ። በማንቸስተር ዩናይትድ መረጃዎቻችን ማንቸስተር ዩናይትድ የውድድር አመቱ እንደተጠናቀቀ ማቲያስ ኩኛን ለማስፈረም ከስምምነት ላይ ደርሷል። ቀያዮቹ ሰይጣኖች የተጫዋቹን ውል ማፍረሻ ማለትም 262.5 ሚሊዮን ፓውንድ ለመክፈል ተስማምተዋል እየተባለም ነው የሚገኘው። ዘገባው የጎል ብራዚል ነው። አሁንም ድረስ በክለባችን ቤት የዳታ አናሊሲስ ባለሙያ የለንም። ስራዎችን ጠቅልሎ የሚሰራው ጃክሰን ዊልኮክስ ነው። ቼዲቪ ክሪስቲያን ጃክሰን ዊልኮክስ እንዲሁም ደግሞ በማንቸስተር ሲቲ ላሉ ነገሮች የሚታይበትን መንገድ እንደሚያደንቁ ተናግሯል። እሱን ለሩበን አሞሪም የጨዋታ ስልት የሚሆኑ ተጫዋቾችን የሚለይ ተጫዋች አሰልጣኝ መሆኑ ይታወቃል፣ ጠንቅቆም ያውቃል ሲል ሰር ጂም ራትክሊፍ በአሁኑ ሰዓት ላይ ስላሉ የማንቸስተር ዩናይትድ ችግሮች ሀሳባቸውንም ሰጥተዋል። ማንቸስተር ዩናይትዶች ማቲያስ ኩኛን ከወልቭስ ለማስፈረም ያደረጉት ድርድር በስምምነት ተጠናቋል። ማንቸስተር ዩናይትዶች ተጫዋቹን የ62.5 ሚሊዮን ፓውንድ ኮንትራት ማፍረሻ ክፍያ በመክፈል ወደ ኦልድ ትራፎርድ ሊያመጡት ተስማምተዋል። ዝውውሩም ከክረምት የዝውውር መስኮት በፊት ይጠናቀቃል ተብሎ እንደሚጠበቅ ጎል ብራዚልም ማስነበብ ችሏል። በተጨማሪ ማንቸስተር ዩናይትዶች 10 ቁጥር ቦታ ላይ ዋነኛ ኢላማቸው ማቲያስ ኩኛ ነው። እሱም ወደ ማንቸስተር ዩናይትድ መምጣት እንደሚፈልግ ታማኙ ዘ አትሌቲክስ ጋዜጠኛ የሆነው ዴቪድ ኦርነስቲን ነው በትላንትናው ዕለት እየተናገረው። የጣሊያኑ ክለብ ኢንተር ሚላን ማቲያስ ዴሊትን የማስፈረም ፍላጎት አላቸው። በተጨማሪም ክለቡ ለቀጣዩ የውድድር ዘመን በውሰትም ቢሆን ተጫዋቹን ለማዘዋወር እያሰቡ እንደሆነ ቱቶ መርካቶ ከጣሊያን አስነብቧል። አሌሃንድሮ ጋርናቾ ከማንቸስተር ዩናይትድ ሊለቅም ይችላል። ማንቸስተር ዩናይትድ በክረምት የዝውውር መስኮት ላይ የሚኖረውን እንቅስቃሴ ለማጠናከር እንዲሁም በሚኖረው የቡድን ግንባታ ላይ ይረዳቸው ዘንድ የክለቡ አመራሮች ጋርናቾ ለመሸጥ ፍላጎት እንዳላቸው አሌክስ ክሮክ ያስነበበው መረጃ ያሳያል። ማንቸስተር ዩናይትድ ጄምስ ማካቲን በቅርበት የሚከታተሉት ክለቦች መካከል አንዱ መሆኑ ነው እየተገለጸ የሚገኘው። የ22 ዓመት የአጥቂ አማካይ ከማንቸስተር ሲቲ ጋር ያለውን ኮንትራት በ2026 ክረምት የሚያበቃ ሲሆን ተጫዋቹ የጨዋታ ጊዜ ማግኘት እንደሚፈልግ መረጃው አብራርቶ ገልጾታል። ዘ ቴሌግራፍ ነው ይህንን መረጃ ይዞ መውጣት እየቻለው። ዩሮፓ ሊግ ፍጻሜ መድረስ እንፈልጋለን ብሏል። የቀያዮቹ ሰይጣኖች ተጫዋች የሆነው ሜሰን ማውንት በቀሪ የጨዋታ መርሃ ግብሮች ላይ ለቡድኑ ሙሉ ግልጋሎት መስጠት እንደሚፈልግ ነው የገለጸው። በቂ የመጫወቻ ጊዜ፣ የውድድር ጊዜ ያስፈልገኛል ያለው ሜሰን ማውንት በሁሉም ጨዋታዎች ላይ መኖር እፈልጋለሁ በማለትም ነው የተናገረው። በተጨማሪም ቡድኑ በአውሮፓ ሊግ እስከ ፍጻሜ ድረስ መቆየት እንደሚፈልግ፣ በአውሮፓ ሊግ ፍጻሜ መጫወት አለብን እቅዳችንም ነው ሲል ነው የተደመጠው። በቀሪ ጨዋታዎች መርሃ ግብር ቡድኑ የተሻለ ደረጃን ይዞ እንዲያጠናቀቅ የተሻለውን እንደሚረዳም ሜሰን ማውንት ተናግሯል። ዩናይትድ በአጥቂ ስፍራ ሁለት አማራጮችን ይዟል። እነዚህም ሊያም ዴላፕን እና ቪክተር ኦሲሜን ናቸው። የስፖርቲንግ ዳይሬክተር ዊልኮክስ ዴላፕን የሚያደንቀው ሲሆን ከዚህም ቀደም ሊያም ዴላፕን ከማንቸስተር ሲቲ አካዳሚ አስፈርሞትም ነበር። ሌላኛው አማራጭ በብዙ ልምዱ ቪክተር ኦሲሜን ነው። ዩናይትድ ትክክለኛውን ግብ አስቆጣሪ ተጫዋች ወይንስ ባለ ብሩህ ተስፋ ያለው ታዳጊ ሊያም ዴላፕን ያስፈልጋል የሚለው ትልቅ ጉዳይ ሆኖ ይቆያል። ሆኖም ይህንን ዩሮፓ ሊጉን በበኩሉ በድራማ የሆነ ለውጥ እንቅስቃሴ እያደረገ
ያደርጋሉ ተብሎ እንደሚጠበቅ ስካይ ስፖርት በትላንትናው ዕለትም አስነብቧል። ዩናይትድ ፉክክር የሚገጥመው እንደሆነም እየተገለጸ ነው የሚገኘው። የኤዲ ሃው ክለብ ኒውካስል ዩናይትድ ሊያም ዴላፕን በክረምት የዝውውር መስኮት የማስፈረም ሌላኛው ፍላጎት ያለው ክለብ መሆኑ እየተገለጸ ይገኛል። ማንቸስተር ዩናይትድ ሊያም ዴላፕን በፊት መስመር ቦታ ቀዳሚ ኢላማ አድርጎ እንደያዘው በቅርብ ቀናት የተደጋጋሚ ሲዘገብ መቆየቱ የሚታወስ ጉዳይ ነው። እናም አሁን እየወጡ የሚገኙ መረጃዎች ማክፓይሶቹ በተጫዋቹ ላይ ፍላጎት እንዳላቸው በመጠቆም በክረምቱ ተጫዋችን ለማስፈረም ከማንቸስተር ዩናይትድ ጋር ፉክክር እንደሚገጥሙ ነው የተገለጸው። ዘገባው የቴሌግራፉ ኤድዋርድስ ዘገባ ነው። የኤሚሬትስ ምርጡን ምሽት አብረን እንዝናና ሲሉ ነው የጠየቁት። በአውሮፓ ሻምፒዮንስ ሊግ ወሳኝ ምዕራፍ ላይ የሚገኙት አርሰናሎች አሰልጣኝ ሚኬል አርቴታ ለጨዋታው ለደጋፊዎች መልእክታቸውን አስተላልፈዋል። በመልእክታቸውን በእያንዳንዱ አጋጣሚዎች ከኛ ጋር አብራቸው እንድትጫወቱ እንፈልጋለን። ስለዚህ ማክሰኞ ምሽት ትጥቃችሁን አሟልታችሁ የኤሚሬትስ ምርጡን ምሽት አብረን እንዝናና በማለት ነው በትላንትናው ዕለት ጥያቄያቸውን ያቀረቡት። አርሰናል ቀጣይ ማክሰኞ ምሽት 4 ሰዓት ላይ የአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ጨዋታውን ከፒኤስጂ ጋር በኤሚሬትስ እንደሚያደርግም ይታወቃል። አሰልጣኝ ሚኬል አርቴታ በውጤቱ ተበሳጭቻለሁ ሲሉ ነው ከትላንትናው ጨዋታ በኋላ ሀሳባቸውንም የሰጡት። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ በምሽቱ ውጤት ደስተኛ አለመሆናቸውን ከጨዋታው በኋላ ተናግሯል። ባሳየነው የጨዋታ እንቅስቃሴ እንዲሁም ደግሞ በተመዘገበው ውጤት ተበሳጭቻለሁ ያሉት አሰልጣኝ ሚኬል አርቴታ ጨዋታውን መቆጣጠር አለመቻላቸውን ነው የገለጹት። በሊጉ ብዙ ጨዋታዎችን አቻ የተለያዩት መድፈኞቹ ብዙ ምክንያቶች ጨዋታዎችን መጨረስ ሳንችል ቀርተናል ሲሉ አሰልጣኝ ሚኬል አርቴታም ተናግሯል። ሚኬል ሜሪኖ እንዲሁም ደግሞ ቤን ዋይት በምሽቱ የስብስብ መከታተላቸውን ተከትሎ ለቀጣይ መርሃ ግብር ብቁ መሆናቸው እንደሚከታተሉት ነው አሰልጣኙ ጨምሮም የገለጹት። ሚኬል አርቴታ ተጫዋቾቹ መጫወት ሲፈልጉ መጫወት አለብን ሲሉም ነው የተናገሩ። የአርሰናሉ አሰልጣኝ ቡካዮ ሳካ በፕሪሚየር ሊግ ጨዋታዎች ላይ ይሳተፋል ወይ ተብለው ሲጠየቁ ጥያቄ ተከታዩን ምላሽ ነበር መስጠት የቻሉት። ተጫዋቾቻችን ብቁ እንዲሁም ደግሞ ዝግጁ ሲሆኑ መጫወት ሲፈልጉ መጫወት አለባቸው፣ እናም ጥሩ እንቅስቃሴ ያሳዩናል ሲሉ የገለጹ ሲሆን ሲጫወቱ ጥሩ እንዲሁም ጥሩ ነገር ከተሰማቸው ችግሩ የለውም። በተጫወቱት ቁጥር በአካል ብቃት እንዲሁም ደግሞ በስነ-ልቦናዊ እድገት እጅግ በጣም ጥሩ ደረጃ እያሳያሉም ሲሉ ተናግሯል። ቻርልስ ዋትስ አርሰናል ከቶማስ ፓርቴ ጋር ድርድር ለማድረግ እየተዘጋጀው መሆኑን ነው የገለጸው። አርሰናል የጋናውን የተከላካይ ስፍራ ተጫዋች የሆነው ለቶማስ ፓርቴ የተጫዋች ድርድር ማቅረባቸው ነው ይፋ እየተደረገው። ጋናዊው ተጫዋች በአርሰናል ደስተኛ ነው፣ እንዲሁም ደግሞ ቤተሰቦቹ ጋር በመሆን በለንደን መሮን እንደሚያስደስተው ነው የተገለጸው። አትሌቲኮ ዲ ማድሪድ፣ ጁቬንቱስ እንዲሁም ደግሞ ባርሴሎና የተጫዋቹ ፈላጊ ናቸው። ነገር ግን ቶማስ ፓርቴ ለአርሰናል ቅድሚያ እንደሚሰጥ ይመስለኛል ሲል ሀሳቡን ሰጥቷል። ምናልባት ወደ ቀድሞ ክለቡ አትሌቲኮ ዲ ማድሪድ የሚሄድ እድልም ሊኖረው ይችላል። ነገር ግን በአሁኑ ሰዓት ላይ አርሰናሎች ይህን ተጫዋች ምናልባት ለአንድ ወይም ደግሞ ለሁለት ዓመታት ቅድሚያ ድርድር በማድረግ እንግዲህ ለማቆየት እንዳሰቡ ነው እየተገለጸ የሚገኘው። ዌስትሃም ዩናይትድ መሐመድ ቅዱስን በክረምት መሸጥ ይፈልጋሉ። የገንዘብ ችግራቸውን ለመቅረፍ አርሰናል፣ ቼልሲ እንዲሁም ደግሞ ሊቨርፑል ሶስቱም አጥቂውን እንደሚፈልጉት ከች ኤንድ ኦፍሳይድ እያስነበበም ይገኛል። አርሰናል የዙቤሜንዲን ዝውውር ከሞላ ጎደል አጠናቋል፣ እጅጉንም ተቃርቧል። ቤርታ በመጪዎቹ ሳምንት ሁሉንም ነገር ለመጨረስ ይፈልጋል። የቅርብ ጊዜ ስኬታማ የነበሩ ዙቤሜንዲን በለንደን እድሉ መሞከር ቅድሚያ ሰጥቶታል ሲል ሌሎች መረጃዎች እያስነበቡም ነው የሚገኙት። ጀርጊኒዮ በክረምት የዝውውር መስኮት በነጻ ዝውውር አርሰናልን እንደሚነቅ ይጠበቃል። የብራዚሉ ክለብ ፍላሚንጎ እንዲሁም ደግሞ የሳውዲ ክለቦች እሱን ለማስፈረም ፍላጎት እንዳላቸው ፋብሪዚዮኖም ነው ያስነበበው። የሰሜን ለንደን ክለብ አርሰናል የመሃል ሜዳ ተጫዋች ቶማስ ፓርቴ ኮንትራት ለማራዘም ንግግር መጀመራቸውን ዘ አትሌቲክስ በትላንትናው ዕለት አስነብቧል። የ31 ዓመቱ ቶማስ ፓርቴ ኮንትራቱን በአመቱ መጨረሻ የሚጠናቀቅ ሲሆን ክለቡ እንዲሁም ደግሞ አሰልጣኝ ሚኬል አርቴታ ውሉን ለማራዘም ፍላጎት እንዳላቸው ነው የተገለጸው። ጋናዊ ቶማስ ፓርቴ ቤተሰቡ በለንደን ባቆየ ቆይታ ደስተኛ መሆናቸው የተገለጸ ሲሆን ቶማስ ፓርቴ በክለቡ ለአንድ ወይም ለሁለት ዓመታት የሚቆየውን ኮንትራት በቅርቡ ይፈርማለም ሲል ዘ አትሌቲክስ አስነብቧል። መድፈኞቹ ስፔናዊውን አማካይ ማርቲን ዙቤሜንዲን በክረምት ከሪያል ሶሲዳድ ለማስፈረም የሚደረገው ፉክክር ሪያል ማድሪድን ማሸነፍ እንደሚፈልጉ እንዲሁም ደግሞ እንደሚችሉም እርግጠኞች ናቸው። አርሰናል በውስጥ በኩል ድርድር እያደረጉ የሚገኙ ሲሆን ዴቪድ ኦርነስቲን ይህንን ነው በትላንትናው ዕለት የተናገረው። ከዚሁ ጋር በተያያዘ አርሰናል ተጫዋቾችን ለማስፈረም እየሰራ ይገኛል። የሰሜን ለንደን ክለብ አርሰናል የመሃል ሜዳ ተጫዋች የሆነውን ጀርጊኒዮ ጋር የመለየት እድላቸው ሰፊ መሆኑን ዘ አትሌቲክስ አስነብቧል። መድፈኞቹ በሌላ በኩል የዙቤሜንዲ ፊርማን ለማስደሰት በውስጥ እየሰሩ መሆኑን ዝውውሩን ለማጠናቀቅ መቃረባቸው ነው እየተገለጸው። መድፈኞቹ በሌላ በኩል የዙቤሜንዲ ፍላጎት ለማግኘት ጥረት እያደረጉ መገኘቱ የተገለጸ ሲሆን መድፈኞቹ የቶማስ ፓርቴን ውል ለማራዘም ንግግር መጀመራቸውን ነው በትናንትናው ዕለት ይፋ መደረግ የቻለው። አንድሪያ ቤርታ እንዲሁም ደግሞ አሰልጣኝ ሚኬል አርቴታ የፓርቴን ኮንትራት ለማደስ ሙሉ በሙሉ ተስማምተዋል። አርሰናል ለመደራደር ፍላጎት ያለው ሲሆን ተጫዋቹ ሌሎችም አማራጮች እንዳሉት ፋብሪዚዮ ሮማኖ መናገርም ችሏል።
በስተመጨረሻም በዲን ሁይሰን ጉዳይ 9 ጋዜጠኛ የተገኘ ሲሆን እሱም ታማኙ ፋብሪዚዮ ሮማኖ ነው። እውነታው ዲን ሁይሰን ለሁሉም ክለቦች ጋር እየተደረገ ሲሆን ተጫዋቹን ለማስፈረም የሚሞክሩ ክለቦች ቼልሲ፣ ሊቨርፑል እንዲሁም ደግሞ አርሰናል ናቸው። እኔ የምናገረው ነገር ቢኖር ቼልሲ በጥር ዲን ሁይሰንን ለማስፈረም ከፍተኛ ፍላጎት ነበረው፣ ነገር ግን በርንማውዝ በጥር ተጫዋቹን የመልቀቅ ሀሳብ አልነበራቸውም ሲል ፋብሪዚዮ ሮማኖ በትላንትናው ዕለት አስነብቧል። ነገር ግን በአሁኑ ሰዓት ላይ ይህንን ተጫዋች በርካቶቹ ይፈልገታል። ከእንግሊዝ ክለቦች ደግሞ ቼልሲ፣ ሊቨርፑል እና አርሰናል ተጠቃሾች ናቸው። ከእንግሊዝ ውጪ ደግሞ ታላቁ ሪያል ማድሪድም ይህን ተጫዋች እየፈልጓል ሲል ነው የገለጸው። ካፉ ኦማር ማርሙሽ በማንቸስተር ሲቲ ይካተታል ሲል ነው የተናገረው። የቀድሞ የኤሲ ሚላን እንዲሁም ደግሞ የብራዚል ታሪካዊ ተጫዋች ካፉ ግብጻዊ የማንቸስተር ሲቲ የፊት መስመር ተጫዋች ኦማር ማርሙሽ በማንቸስተር ሲቲ ይሳካለታል ሲል ነው ሀሳቡንም የገለጸው። እንደ ማንቸስተር ሲቲ ከዓለም ምርጥ ክለቦች አንዱን መቀላቀል ማርሙሽን ምን ያህል ጥራት እንዳለው የሚያሳይ ተጫዋች ነው። ከግብጽ ተነስቶ ለትልቅ አውሮፓ ቡድን መጫወት አሁን ላይ እግር ኳስ እንዴት ዓለም አቀፋዊ እንደሆነ የሚያሳይም ነው በማለት ሀሳቡንም ሰጥቷል። የማርሙሽ እድገት እንዲሁም ደግሞ የእግር ኳስ ጉዞ ድንቅ ነው። ፍጥነቱ፣ የራስ ታታሪነቱ እንዲሁም የኳስ ጥበቡ በእግር ኳስ በፕሪሚየር ሊጉ ለመጫወት የሚያበቃው ነው ሲል ነው የተናገረው። ካፉ አክሎም በማንቸስተር ሲቲ ትዕይንት በሁሉም ነገር የተሟላ ክለብ ውስጥ እሱን ማግኘት የተሟላ ክለብ ውስጥ እሱን ይካተታል፣ ለግብጻዊ ትልቅ ደስታ ይዞለትም ይመጣል ሲል የዓለም ዋንጫ አሸናፊው ካፉም ተናግሯል። ማንቸስተር ሲቲ በጀርመን የኮከብ ፍሎሪያን ዊርትዝ ጉዳይ መሻሻል ማሳየቱንም እየተገለጸ የሚገኘው አሰልጣኝ ፔፕ ጋርዲዮላ ከኬቨን ዴብሬን ትክክለኛ ተተኪ ይሆናል ብለው የሚያምኑት ፍሎሪያን ዊርትዝ ክለቡ እሱን ለማስፈረም ባደረጉት ጥረት እንዲሁም በሚሰጡት ትልቅ ቦታ በጣምም ተደንቋል። በግል ደረጃ የተለያዩ ስምምነቶች መፈጸማቸው ይህ የዝውውር መሳካቱን እድል ከፍ እያደርገዋልም ሲል ከጀርመን የወጡ መረጃዎች ያሳያሉ። ጄምስ ማካቴ የአውሮፓ ክለቦች እይታ ውስጥ ገብቷል። በማንቸስተር ሲቲ ቤት በዚህ ክረምት ትኩረቱን ወደ ፍሎሪያን ዊርትዝ እንዲሁም ሞርጋን ጊብስ ዋይት አድርጎ እየሰራም ይገኛል። ታዲያ ከነርሱ ሁለቱ አንዳቸው እንኳን ለማንቸስተር ሲቲ ቢፈርሙ የአካዳሚ ፍሬ ጄምስ ማካቴ እድል የማግኘት ነገር አጠራጣሪ ሁኔታ ውስጥ ይገኛል። ኖቲንጋም ፎረስት፣ ባየር ሊቨርኩሰን ይህንን አጋጣሚ ተጠቅመው ተጫዋቹን ለማስኮብለል እየጣሩ እንደሆነም ነው መረጃዎች የሚያሳዩት። ሊቨርፑል ፕሪሚየር ሊጉን በማሸነፍ 177 ሚሊዮን ፓውንድ ሊያገኝም ይችላል። የተረጋገጠ ክፍያ 95 ሚሊዮን ፓውንድ በአሁኑ ሰዓት ላይ ያገኛል። ይህም ለሁሉም ለ20 ክለቦች የሚከፈል ማለት ነው። ሁሉም 95 ሚሊዮን ፓውንድ ለመወዳደራቸው ብቻ የሚከፈል ሲሆን የአሸናፊው ቦነስ 56.4 ሚሊዮን ፓውንድ ነው። የቲቪ መፍቶች 25.2 ሚሊዮን ፓውንድ ይደርሳሉ ተብሎ ይጠበቃል። የዓለም አቀፍ የቲቪ ሽያጮች ደግሞ 8.1 ሚሊዮን ፓውንድ ሊደርስ እንደሚችል ነው እየተገለጸ የሚገኘው። ይህ ሁሉ በአንድ ላይ ሊቨርፑል 177 ሚሊዮን ፓውንድ ሊቀበል እንደሚችል መረጃዎችም ያሳያሉ። ኤድዋርዶ ካማቪንጋ ለምን ያህል ጊዜ ከሜዳ ይርቃል የሚለውን ደግሞ እንመልከት። የሪያል ማድሪዱ የአማካይ ስፍራ ተጫዋች ኤድዋርዶ ካማቪንጋ በግራ እግሩ ላይ ከባድ ጉዳት እንዳጋጠመው ተገልጿል። ኤድዋርዶ ካማቪንጋ ሪያል ማድሪድ ከትላንት በስቲያ ምሽት ሄታፌን ባሸነፈበት ጨዋታ ጉዳት አጋጥሞ ተቀይሮ መውጣቱ አይዘነጋም። ይህንን ተከትሎ ካማቪንጋ ከቅዳሜ የኮፓ ዴላሬ ፍጻሜ እንዲሁም ከውድድር ዓመቱ ውጪ መሆኑ ተገልጿል። በሪያል ማድሪድ በኩል ኤድዋርዶ ካማቪንጋ ከቀጣዩ የዓለም ዋንጫዎች ማለትም የዓለም ክለቦች ዋንጫ ውድድር ውጪ ይሆናል የሚል ፍራቻ እንዳላቸው ነው የተገለጸው። ይህም ተጫዋች ከ3 እስከ 4 ወራት ከሜዳ ውጪ ሊርቅ እንደሚችል መረጃዎች እያሳዩም ይገኛሉ። በቼልሲ መረጃዎቻችን ዛሬ በወጣ በብሬኪንግ ኒውስ መሰረት ኬቨን ዴብሪነን በክረምት ለማስፈረም ፍላጎት እንዳላቸው ፉትቦል ኢንሳይደር እያስነበበ ይገኛል። ቲሙን እንግዲህ በታዳጊዎች እንዲሁም ደግሞ ልምድ ባላቸው ተጫዋቾችን ለማደራጀት የሚፈልገው ኤንዞ ማሬስካ በአሁኑ ሰዓት ላይ ነጻ ወኪል የሆነውን የማንቸስተር ሲቲ ተጫዋች የሆነውን ኬቨን ዴብሪነን እንደሚፈልግ ፉትቦል ኢንሳይደር ነው ያስነብበው። በዲን ሁይሰን ዝውውር ጉዳይ 8ኛ ጋዜጠኛ ተገኝቷል። ሳሚ ኮክቤል ይህንንም መረጃ ይዞ መውጣት ችሏል። ቼልሲ ከሁይሰን ወኪሎች ጋር ጥሩ ግንኙነት አለው። ይህንም ለዝውውር ወሳኝ ሊሆን ይችላል። ዘገባው የቢቢሲ ስፖርት ጋዜጠኛ ሳሚ ሞክቤል ነው። ማንቸስተር ሲቲ የላዚዮን ተከላካይ ማሪዮ ጊላን ለማስፈረም ፍላጎት እንዳላቸው እየተዘገበ ነው የሚገኘው። ተጫዋቹ ባየር ሙኒክ እንዲሁም ደግሞ ሪያል ማድሪድ ጨምሮ በርካታ ታላላቅ ክለቦች እንደሚፈልጉትም ነው እየተገለጸ የሚገኘው። ሊቨርፑል የ22 ዓመቱን ዣቪ ሲሞንስን እየተከታተሉትም ነው የሚገኙት። አርቢ ሌፕዚግ በዚህ ክረምት ተጫዋቹን የሚሸጥ ከሆነ ከ65 እስከ 70 ሚሊዮን ፓውንድ ዩሮ አካባቢ እንደሚፈልግ ነው ስካይ ስፖርት እያስነበበም የሚገኘው። አሌክስ ማካሊስተር ይህንን ተናግሯል። በሊቨርፑል ቤት ጥሩ ነኝ እና ምንም ፍላጎት የለኝም፣ ስለዚህ ለክለቤ ትልቅ ክብር አለኝ እናም ስለሌሎች ክለቦች ማውራት አስፈላጊ ነው ብዬ አላምንም ሲል ነው እየተናገረው። በአሁኑ ሰዓት ላይ ስሙ ከሪያል ማድሪድ ጋር ከሎስ ብላንኮቹ ጋር እየተገናኘ የሚገኘው አሌክሲ ማካሊስተር ወደ ሌሎች ክለቦች መሄድ አልፈልግም፣ በዚህ ደስተኛ ነኝ፣ እዚህ መቆየት እፈልጋለሁ ሲል ነው የተናገረው።
በሰበር መረጃ ቼልሲ የበርንማውዝ ተጫዋች የሆነውን ዲን ሁይሰንን ለማስፈረም ቀዳሚ ሆኗል። እናም የዓለም ክለቦች ሻምፒዮና ከመጀመሩ በፊት ዝውውሩን እንደሚያጠናቅቁት ተስፋ ያደርጋሉ ሲል ሚጉኤል ዴሌኒ በትላንትናው ዕለት ይዞት የወጣ ነው መረጃ የሚያሳየው። ሪያል ማድሪድ እንዲሁም ደግሞ ሊቨርፑል ዲን ሁይሰንን ለማስፈረም ከሚደረገው ፉክክር ውጪ መሆናቸውን ዲዮሮ አስ ነው ያስነበበው። ዲን ሁይሰን አሁን ላይ በቁም ነገር እያሰበበት እንደሆነ ተገልጿል። ቼልሲ እስከ 7 ዓመት የሚደርስ ኮንትራት የሚያካትት ፓኬጅ ለማስፈረም ፈቃደኞችም ናቸው። ቼልሲ በአጥቂ ስፍራዎች ላይ አማራጮች እየተመለከተ ሲል በመከላከል ላይ ከፍተኛ ለውጥ እንደሚኖርም ነው በዚሁ እየተዘገበ የሚገኘው። አሁን ላይ 3 የመረጃ ምንጮች ዲዮሪያስ፣ ዴይሊ ሜል እንዲሁም ደግሞ ኢንዲፔንደንት በዲን ሁይሰን ዝውውር ቼልሲ ቀዳሚውና ተመራጩ ክለብ መሆኑ ነው እየተገለጸ የሚገኘው። የማንቸስተር ሲቲ ቀሪ 4 ጨዋታዎችን እንመልከት። የመጀመሪያው ጨዋታ ከወልቨርሃምፕተን ሲሆን በኢታድ ስቴዲየም የሚደረግ ጨዋታ ነው። ከዛ በኋላ ከሳውዝሃምፕተን ጋር ከቅዱሳኖቹ ጋር እንግዲህ ከሜዳቸው ውጪ የሚያደርጉት ጨዋታ ይጠበቃል። ከዛ በሜዳቸው ዳግም በኢታድ ከበርንማውዝ ጋር ይጫወቱና 38ኛ ሳምንት የመጨረሻውን መርሃ ግብር ከሜዳቸው ውጪ በሴልሃርስት ፓርክ ስቴዲየም ከፉላም ጋር የሚጫወቱም ይሆናል። እነዚህ በማንቸስተር ሲቲ ቤት ተጠባቂ ጨዋታዎች መሆናቸውን ስታቲክሳቸው ያሳያሉ። ጄሚ ቫርዲ ከክለቡ ጋር እንደሚለያይም ተገልጿል። ታሪካዊ የሌስተር ሲቲ የፊት መስመር አጥቂ ጄሚ ቫርዲ ከበርካታ ዓመታት በኋላ ከክለቡ ጋር በውድድር ዓመቱ መጨረሻ እንደሚለያይ ክለቡ አሳውቋል። የ38 ዓመቱ አጥቂ ጄሚ ቫርዲ የክለቡ ከፍተኛ ግብ አስቆጣሪ ሲሆን በ496 ጨዋታዎች 198 ጎሎችን ለክለቡ ማስቆጠርም ችሏል። ከውሳኔ በኋላ መልእክታቸውን ያጋሩት የክለቡ ሊቀመንበር ጄሚ ቫርዲ ልዩ ተጫዋች ነው ሲሉ ነው የገለጹት። ከተጫዋቾች በላይ የተገለጸ ግለሰብ ነው። በሌስተር ሲቲ ክለብ የተለየ ቦታ አለው። ክለቡ ለቫርዲ እንዲሁም ደግሞ ለቤተሰቡ ሁሌም ክፍት ነው ሲል የክለቡ ሊቀመንበርም ተናግሯል። ጄሚ ቫርዲ ክለቡ በሻምፒዮንሺፕ በነበረበትም ወቅት ከ13 ዓመታት በፊት ነበር መቀላቀልም የቻለው። ጄሚ ቫርዲ በክለቡ በነበረበት ቆይታ የፕሪሚየር ሊግ፣ የኤፍኤ ካፕ፣ የኮሚኒቲ ሺልድ እንዲሁም ደግሞ የኮከብ ግብ አግቢለትን ሽልማት ማሳካት ችለው እንደነበርም የሚታወስ ጉዳይ ነው። አስበው አትሌቲኮ ዲ ማድሪድ የረጅም ጊዜ ቁጥር 1 በረኛውን ማንቸስተር ዩናይትድ አንድሬ ኦናናን ለመተካት ኦብላክ በፍላጎታቸው ላይ መሆኑ ነው የተገለጸው። ኦብላክ ከቅርብ ዓመታት ወዲህ በዓለም ላይ ካሉ ምርጥ ግብ ጠባቂ ውስጥ አንዱ ሲሆን በ2020 በስልጠና ጫፍ ላይ የደረሰው 100 ሚሊዮን ፓውንድ የሚገመት ተጫዋች ነበር። ነገር ግን በስፔን የወጣ አንድ ዘገባ አትሌቲኮ ማድሪድ አሁን የ32 ዓመቱ የቀረበለትን ጥያቄ ለመፍቀድ ፈቃደኛ ነው ሲል ረጅም ጊዜ ምርጥ በሆነው ስሪት ላይ ግን አይደለም የሚቀበለው አስደናቂ ደሞዝ ወይም ደግሞ ያልተቀነሰ ደሞዝ ሲሆን ይህም በሳምንት 340 ሺህ ፓውንድ ከፍተኛ መጠን ያለው ሲሆን ይህንንም በመልበሻ ክፍል ውስጥ ከፍተኛ ተከፋይ ያደርጓል። ዘገባው አክለው ማንቸስተር ዩናይትድ እሱን ለማስፈረም ፍላጎት ካላቸው 3 የአውሮፓ ክለቦች መካከል አንዱ መሆናቸው ነው የተገለጸው። ዲያጎ ሲሞኒ 32 ዓመቱ በሆነው በስሎቬኒያው ኢንተርናሽናል ላይ ብዙ እምነት አጥቷል። እናም ስራውን ውድቀት ጀምሯል። ምክንያቱም የሱ መያዣ እስከ አውሮፓውያን አቆጣጠር 2028 ድረስ ስለሚራዘም ምንም እንኳን ይህ ሜትሮፖሊታን ስቴዲየም ለመልቀቅ እንቅፋት ይሆን ባይችልም በሳውዲ ክለቦች ብዙ ደጋፊዎች ባሉት እንዲሁም በአውሮፓም በእያንዳንዱ ክለቦች አንዳንድ ላይ ተደምጧል። ለምሳሌ ማንቸስተር ዩናይትድ አንድሬ ኦናና በመተካት በኋላ ባሳየው አስፈሪ ብቃት ላይ ቀይ እንዲሁም ደግሞ ነጭ ኮከብ ላይ ካሉት አንዱ አድርጎ ይወስደዋል። በተመሳሳይ ኢንተር ሚላን እንዲሁም ደግሞ ፓሪስ ሰን ጀርሜን የኦብላክ ሁኔታ በትኩረት እየተከታተሉ ይገኛሉ። ለዚህም አትሌቲኮ ማድሪድ የገበያ ዋጋውን ወደ 25 ሚሊዮን ፓውንድ የሚጠይቅም ይሆናል። እነ ኤልቾቶ ቀድሞውንም ስለ 13 ተከታታይነት ማሰባቸውንም ጀምሯል። ይህንንም በቡድኑ ውስጥ ትልቅ ፍላጎት እንደሚፈጥር እናም ይህንን በአስፈራሚ ለመፈለግ መሞከር እንዳለባቸው ነው የተገለጸው። እናም ሚናቸው ሊወስዱ የሚችሉ የመጀመሪያ እጩዎች ቀድመው ታይተዋል። ከነዚህቹ የበለጠ ተወዳጅም ናቸው። ማቲያስ ኩኛ ለማንቸስተር ዩናይትድ ከአርሰናል በላይ የዝውውር ብልጫ እያስቀመጠ መሆኑ ነው የተገለጸው። የበርሌው ጀምስ ትራትፎርድ እንዲሁም ደግሞ የፓርማው ዚዮን ሱዙኪ በዩናይትድ እየታሰቡ ካሉ በርካታ አማራጮች የግብ ጠባቂ አማራጮች መካከል ይጠቀሳሉ። ነገር ግን በኦብላክ ላይ ያለው ፍላጎት ለቀያዮቹ ሰይጣኖች በአርሰናል የክረምት እቅድ ላይ ጉዳት ለማድረስ እድል ይሰጣል። ዘገባው የቼልሲ ኬፓ አሪዛባላጋ እንዲሁም ደግሞ የኤሲ ሚላኑ ኮከብ ማይክ ሚጋን የአትሌቲኮ ራዳር መሆናቸውን የኦብላክ ምትክ ሲፈልጉ ነገር ግን የትኛውም አማራጭ እንደሚመርጡ ግልጽ እንዳልሆነ ነው ጋርሺያ ያሳወቀው። ጋርሺያ ባለፈው ክረምት ወደ አርሰናል ሊዘዋወር ተቃርቦ ነገር ግን የ23 ዓመቱ ተጫዋች ባሳየው ድንቅ ብቃት የበርካታ አውሮፓ ፈላጊዎች አይን የሳበ የውድድር ዘመንን አስቀድሞ በስፓኞል መውጣቱ ተዘግሟል። በንፈጆቹ የውል ማፍረሻውን 30 ሚሊዮን ዩሮ ብቻ አጥቂ አሁንም ይፈልጋሉ። ነገር ግን አሁንም የሱን የማስፈረም ፍክክር ውስጥ ቀጥለውም ተካሂደዋል።
ሌስተር ሲቲ በያዝነው የውድድር ዘመን ማገባደጃ ላይ ድንቅ እንቅስቃሴ እያደረገውን የቡድኑ አምበል ጄሚ ቫርዲ መሰናበቱን አረጋግጧል። እንደ ኢሮፓያን አቆጣጠር በ2012 በ1 ሚሊዮን ፓውንድ ከፍልውድ ታውን ወደ ቀበሮቹ የተዘዋወረው የ38 ዓመቱ ታዳጊ ለሌስተር 500ኛ ጨዋታውን ለማድረግ አፋፍ ላይ ይገኛል። በዚህ የውድድር ዘመንም ካደረጋቸው 5 ጨዋታ አራቱን መጫወትም ችሏል። የቀድሞ የእንግሊዝ አጥቂ ከሌስተር ሲቲ ጋር አስደናቂ የዋንጫ ካቢኔትም አለው። የእንግሊዝ ፕሪሚየር ሊግ ዋንጫን፣ የኤፍኤ ካፕ ዋንጫን በማሸነፍ እንዲሁም ደግሞ በሻምፒዮንሺፑ ሁለት እርገቶችን እንዲሁም ደግሞ የእንግሊዝ ፕሪሚየር ሊግን ደረጃን አሸንፏል። ቫርዲ በ196 ጨዋታዎች 198 ጎሎችን በማስቆጠር የሌስተር ሲቲ ሶስተኛ የምንጊዜውም ከፍተኛ ጎል አስቆጣሪ ሆኖም ተቀምጧል። ቫርዲ በእሁዱ ጨዋታ በሊቨርፑል 1-0 በተሸነፈበት ጨዋታ ላይ ለ62 ደቂቃዎች በጅማሬ አሰላለፍ ውስጥ የነበረ ሲሆን ውጤቱም ሌስተር ሲቲ መውረዱን ያረጋገጠ ነበር። ኮንትራቱ በጁን 30 ይጠናቀቃል። ይህም ነፃ ወኪል ያደርገዋል። በመጨረሻም ቫርዲ ስሜታዊ በሆነ በኢንስታግራም ቪዲዮ ላይ እንዲህ ሲል አጋርቷል። ይህ ቀን እንደሚመጣ ግን በመጨረሻም እንደሚመጣ አውቃለሁ። በዚህ ክለብ 13 የማይታመን ዓመታትን ብዙ ጊዜ አሳልፍ ያለው ጥቂቱ ዝቅ ብሏል። ብዙሃኑ ግን በስተመጨረሻም በጣም የተናደድኩበት ቀን የምጠራበትም ጊዜ ነው። ነገር ግን ጊዜው ትክክለኛ ነው ብዬ አስባለሁ። እንደ ራሴ አድርጋችሁ ስለወሰዳችሁኝ በሙሉ ክለብ አመሰግናለሁ። ሌስተር ሲቲ ሁልጊዜ በልቤ ውስጥ ትልቅ ቦታ ይኖረዋል። እናም ለክለቡ የበለጠ ስኬት ይሆናል ብዬ በማስበው ለሚቀጥሉት ዓመታት እንደመከታተል አረጋግጣለሁ። አሁን ግን ይሄ የኔ የመሰናበት ጊዜ ነው። እናም ይህን ነገር ቃል እገባለሁ ሲል የተናገረ ሲሆን የሌስተር ሲቲ ሊቀመንበር አጥቂው በክለቡ የሚቆይበት ጊዜ በመቃረቡ ላይ ለቫርዲ ልባዊ ክብር ሰጥቷል። ጄሚ ቫርዲ ልዩ ነው፣ እሱ ልዩ ተጫዋች ነው፣ እናም የበለጠ ልዩ ሰው ነው በማለት ነው የተናገረው። ከሌስተር ሲቲ ጋር በተገናኘው ሰው ሁሌ ልቡ ውስጥ ቦታ አለው። እናም በእርግጥ የኔ ትልቅ አክብሮት አለኝ፣ ፍቅርም አለኝ። ለዚህ እግር ኳስ ክለብ ለሰጠው ነገር ሁሉ ያለማቋረጥ አመስጋኝ ነኝ ሲል ነው የተናገረው። በክለቡ ያለው የቫርዲ ውርስ ዘላለማዊ እንደሚሆን አረጋግጧል። አክሎም ጄሚ ቫርዲ ከዚህ ጋር በተጫዋችነት የሚያሳልፈው ጊዜ የሚያበቃ ቢሆንም እሱ ከቤተሰቦቹ ጋር ሁልጊዜ ኪንግ ፓወር ስቴዲየም ያገኙ ስኬት ሁሌም በደስታ ይቀበላሉ ሲል ነው የተናገረው። በሌስተር ሲቲ ያለውን ሁሉ በመወከል ለጄሚ ቫርዲ ለቤተሰቡ መልካሙን ሁሉ እመኛለሁ። እናም ደጋፊዎቹ በዚህ ሲዝን መጨረሻ ላይ የሚገባውን የቀይ ካርድ እንደሚሰጡት ወይም እንደሚለቅ አውቃለሁ፣ ነገር ግን በጥሩ ሁኔታ እንደሚሸኝም ተስፋ አድርጋለሁ ሲል ተናግሯል። በሊቨርፑል ሽንፈትን ተከትሎ ጄሚ ቫርዲ በሌስተር ፈታኝ የውድድር ዘመንን የተሰማውን ቁጭት ለመግለጽ ወደ ማህበራዊ ሚዲያ ሲወጣ በዚህ ጊዜ ምንም እንደምን እንኳን አላውቅም ሲል ነው የተሰማው። መልእክቱን በቅን ልቦና ቀጠለ። በዚህ የውድድር ዘመን ካለፈበት መንገድ የተሰማኝ የንዴት እንዲሁም ደግሞ የሀዘን ስሜት የሚገልጽ ምንም አይነት ቃል የለኝም። ምክንያቱም አንድ አይነት መካከለኛ የለም። በቡድኑ እንደ ተጫዋች እንደ ክለብ ወድቀናል። በቀላሉ መደበቅ የለብንም። እናም ይህን ለማድረግ ምንም አይነት ሀሳብ ለማቅረብ ፈቃደኛ አልሆንኩም። በዚህ ክለብ ውስጥ ለረጅም ጊዜ በመቆየታችን ብዙ ስኬቶችን እንዲሁም ደግሞ ስኬቶችን አሳልፈናል። እናም የዚህ የውድድር ዘመን አሳዛኝና ለእኔ በግሌ በአጠቃላይ አሳፋሪ አልነበረም። ያማልናም እርሱም እንደሚሰማዎት አውቃለሁ። ለዚህ ደጋፊዎችን ይቅርታ አላደረግንም። ይቅርታ የ2025 የውድድር ዘመን እንደ ምሳሌ አሳይቶናል ሲል ነው የተናገረው። ማንቸስተር ዩናይትዶች ቪክተር ኦሲሜንን ለማስፈረም የመጨረሻ ውሳኔን ያስተላልፋሉ። ማንቸስተር ዩናይትዶች ቪክተር ኦሲሜንን በክረምት የማይከታተሉት ተነግሯቸዋል። ናይጄሪያው አጥቂ በውድድር ዘመኑ መጨረሻ ወደ ፕሪሚየር ሊግ ሊዘዋወር እንደሚችል በስፋት ሲነገር ቆይቷል። ቀዮቹ ሰይጣኖች በአብዛኛው አስፈላጊ አንዱ እንደሆነ ነው የተጠቀሰው። ሩበን አሞሪም በእያንዳንዱ ክፍል ውስጥ ማጠናከሪያዎችን በማየት በዚህ የበጋ ወቅት ደረጃውን ለማስፋት እንደሚፈልግም ሚስጥር አላደረገም። ማንቸስተር ዩናይትዶች የጎል የማስቆጠር ችግራቸውን መፍታት በመስኮቱ ውስጥ ትልቅ ቦታ ከሚሰጣቸው ጉዳዮች ውስጥ አንዱ እንደሆነ አድርገው ይመለከቱታል። ጆሹዋ ዚርክዚ እንዲሁም ደግሞ ራስመስ ሆይሉንድ ሁለቱም የራሳቸውን ዋጋ መለያ ማረጋገጥ ተስኗቸዋል። የሁለቱም በውጤቱ ረገድ እጅግ በጣም የወረደ አቋምን እያሳዩ ይገኛሉ። በተለይም ራስመስ ሆይሉንድ ምንም እንኳን ዘ አትሌቲክስ ኦሲሜን በቲያትር ኦፍ ድሪምስ አጀንዳ ውስጥ እንደማይገኝ ቢዘግብም በክለብ ውስጥ ባሉ ከፍተኛ ኃይሎች ብዙ አማራጮች ተመርጧል። በምትኩ በኢፕስዊች ታውን ክለብ ሊያም ዴላፕ የክለቡ ከፍተኛ ቁጥር አስቆጣሪ 9 ቁጥር ኢላማ ሆኖም ታስቧል። የ2 ዓመቱ ተጫዋች ወደ ፖርትማን ሮድ ካቀና ወዲህ ድንቅ ብቃት አሳይቷል። እናም የውል ማፍረሻው ከኢፕስዊች መውረዱ ወደ 30 ሚሊዮን ፓውንድ በመውረድ በኢፕስዊች የሚገኙ በርካታ ክለቦች አገልግሎትን ለማግኘት እንደሚፈልጉ ግልጽ አድርጓል። ቼልሲ፣ ሊቨርፑል እንዲሁም ደግሞ ቦሩሲያ ዶርትመንድ ከሊያም ዴላፕ ሌሎች ፈላጊዎች መካከል ይገኙበታል። ነገር ግን ማንቸስተር ዩናይትዶች የቀድሞ የማንቸስተር ሲቲን ወጣት ኮከብ የማሳተፍን ፍላጎት አላቸው። ሌላኛው 10 ቁጥር ማስፈረም የቀያዮቹ ሰይጣኖች ቅድሚያ የሚሰጠው ሲሆን ወልቭስ ማቲያስ ኩኛ ዋና ትኩረታቸው ላይ ይገኛል። ብራዚሊያው የየካቲት ወር በሞሊኒክስ አዲስ ኮንትራት ፈርሟል። 62.5 ሚሊዮን የውል ማፍረሻውን ያካተተ ሲሆን ዩናይትዶች ለማንቃ እንዳሰበ ነው የተዘገበው። ኖቲንጋም ፎረስት፣ አርሰናል እንዲሁም ደግሞ አስቶን ቪላ ከኩኛ ጋር ቀድሞ ብለው የተገናኙ ዩናይትዶች ግን በተጋጣሚ አንድ ላይ ውድድሩን እየመሩ ይገኛሉ።
የአሞሪም ወገን ለሊያም ዴላፕ እንዲሁም ደግሞ ለማቲያስ ኩኛ ስምምነቶች ገንዘብ መድቧል። ነገር ግን ተጨማሪ የማርኬት ገቢዎችን ለማመቻቸት ሽያጭ ያስፈልግ ይችላል። ጀጀንሳቸው አንቶኒ ማርከስ ራሽፎርድ በጥር የዝውውር መስኮት በውሰት የተወሰዱ ሲሆን በዚህ ክረምትን በቋሚነት ሊለቁ ይችላሉ። ኮቢ ማይኖ በአሞሪም 3-4-3 ውስጥ ሚናውን ለመጨረስ እየታገለ በኋላ ከልጅነቱ ርቆ ሊሄድ እንደሚችል ተነግሯል። በተለይም አሌሃንድሮ ጋርናቾ በጥር ወር ክለቡን ለመልቀቅ ከተቃረበ በኋላ ሊለቅ ይችላል። እናም ሁለቱ ታዳጊዎች በቼልሲ እንዲሁም ደግሞ ከፕሪሚየር ሊግ ውጪ ባሉ ታላላቅ ክለቦች ከፍተኛ ክትትል እየተደረገባቸውም ይገኛል። እንደ ሪፖርቶች ከሆነ ማንቸስተር ሲቲ በዚህ ክረምት ከፍተኛ ኢላማውን ዲያጎ ኮስታ ሊያጣው ይችላል። እናም ፔፕ ጋርዲዮላ አንድ ትልቅ ስጋት ገጥሞታል። እንደ አውሮፓውያን አቆጣጠር በ2024 አስከፊ መጨረሻ ላይ በምቾት የአውሮፓ ትልቁ ክለብ ስለነበሩ በኢታድ ትልቅ መልሶ ግንባታ እያካሄድም ይገኛሉ። ማንቸስተር ሲቲ በክረምቱ የዝውውር መስኮት ስራ እንደሚበዛበት የሚጠበቅ ሲሆን ቅድሚያ ከሚሰጣቸው ጉዳዮች አንዱ አዲስ ግብ ጠባቂ ማስፈረም ነው። ኤደርሰን ሞይራይስ የማንቸስተር ሲቲ ድንቅ ግብ ጠባቂ ነበር። ነገር ግን በዚህ የውድድር ዓመት ያሳየው ብቃት በእጅጉ ቀንሷል። እናም ወደ ሳውዲ ፕሮ ሊግ ሊዘዋወር የሚችልበት ሰፊ እድል እንዳለ እየተዘገበ ይገኛል። ስቲቨን ኦርቴጋ በ2023/24 ዘመቻ ወቅት እንዳስደነቀው ምክትል ሊሆን ይችላል ተብሎ ተወስኗል። ነገር ግን በዚህ ጊዜ ታግዷል። የፔፕ ጋርዲዮላ ቡድን በኤደርሰን ሊተኩ የሚችሉ በርካታ የረጅም ጊዜ ተተኪዎች እንዲሁም የተገናኙ ሲሆን ከምርጫቸው መካከል አንዱ ፖርቶ ጎል የወጣው ኮስታ ነው። በዚህ ሳምንት መጀመሪያ ላይ አንድ ዘገባ ኮስታ ለማንቸስተር ሲቲ አረንጓዴ መብራት ሰጥቷል ሲል ዘግቧል። ነገር ግን የእግር ኳስ ትራንስፈር ወደ ኢታድ ለመዘዋወር አቅማቱን የዘገበ ጉዳይ ነው። ማንቸስተር ሲቲ ፔፕ ጋርዲዮላ ትልቅ ስጋት እየተገጠማቸው ነው የሚገኘውም ሲል ነው መረጃውን ይዞት የወጣው። በኮንትራቱ ውስጥ የ75 ሚሊዮን ዩሮ ወይም ደግሞ 64 ሚሊዮን ፓውንድ የውል ማፍረሻ እንዳለ ተነግሯል። ማንቸስተር ሲቲ ይህንን ክፍያ ለማራመድ ምንም ጥርጣሬ የለውም። ነገር ግን የልጅነት ክለብ ፖርቶን ለመልቀቅ ይጠነቀቃል። ኮስታ ወደ ማንቸስተር ሲቲ ሊዘዋወር ስላለው ተስፋ የሚያሳስበው ብቸኛው ነገር ከፖርቶ ጋር ያለው ስር እየሰደደ ግንኙነት ነው። ኮስታ የፖርቹጋላዊን ኃያል ክለብ የልጅነት ደጋፊ ነው። ከ11 ዓመቱ ጀምሮ ለክለቡ ጋር የነበረው እንዲሁም ደግሞ ቪክተር ባያንን በማደግ ላይ ይገኛል። ግብ ጠባቂው በፖርቹጋል ሕይወቱ ረክቷል። እናም ቤተሰቦቹ ወደ እንግሊዝ ለመዘዋወር ፈቃደኛ መሆን አለመሆኑ እስካሁን ድረስ ውሳኔ አልተደረገም። ኮስታ እንዲሁም ደግሞ ባልደረባው ካሪንግተን ማቻዶ የ2 ዓመት ልጅ አላቸው። እናም በመጨረሻ ውሳኔ በቤተሰብ ምክንያት ሊወርድም ይችላል ወይም ሊቀርም ይችላል። ሆኖም የስፖርቲንግ ዳይሬክተር ሁጎ ቬና ፖርቹጋላዊ መሆናቸው እንዲሁም ሲቲ ከጆርጌ ሜንዴዝ ጋር ጥሩ ግንኙነት መፍጠሩ ሁለቱም እንደ አዎንታዊ ተደርገው ያዩታል። እንደ ሩበን ዲያዝ፣ ኒኮ ጎንዛሌዝ እና በርናንዶ ሲልቫ ያሉ የተለመዱ መሆናቸው ኮስታን ለማስፈረም ሊረዳቸው ይችላል። የኮስታ አዲስ ኮንትራት በመጠናቀቅ መሀል የጎንዛሌዝ እንቅስቃሴን በማክበር ስለ ኮስታ የወደፊት ሁኔታ ሊወያዩ ሜንዴዝን በቅርብ ወራት ውስጥ ከሲቲ ጋር በሚያቀሩት ግንኙነት እያደረገም ይገኛል። ሆኖም ኮስታን ወደ ኢታድ ማምጣት ይችል እንደሆነ ወደፊት የሚታይ ጉዳይ መሆኑን ነው ፈረጆችን በአሁኑ ሰዓት ላይ እየወጡም የሚገኙት። የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችን እንዴት አያቻቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። የዛሬ ፕሮግራሞቻችን ይህንን እየመስሉ ነበር። በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ መልካም ጊዜ፣ መልካም ውሎ። ቻው ቻው።